ሰላም ውድ ቻናላችን ቤተሰቦች እንዴት ቆያችሁልን? ሳምንቱ እንዴት እያለፈ ነው? በዚህ በየቀኑ አዳዲስ ነገር ማስተናገድ በተለመደበት በሀገራችን ነባራዊ ሁኔታ በሳምንቱ ውስጥ በቲክቶክ መንደር እንዲሁም ከአርቲስቶችም ሰፈር እጅግ ብዙ የሚደንቁ ወሬዎች እየተዘዋወሩ ይገኛሉ። እኛም ለእናንተ ለተመልካቾች ያዝናናል፣ ይመጥናል ብለን ያሰብናቸውን መረጃዎች ከተለያዩ ምንጮች አሰባስበን በአማረ ሁኔታ ልናስደምጣችሁ መጥተናል። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩ። ወደ መረጃዎቻችን ስናልፍ ይህም ለብዙዎች እጅግ የሚያስደንቅ ሆኗል። ምክንያቱም አርቲስት ፌናን የፍቅር ህይወቷን ማህበራዊ ሚዲያ ላይ ባለማውጣቷ ብዙዎች ብቸኛ እንደሆነች ፍቅረኛም እንደሌላት እያሰቡ በመቆየታቸው በሽምግልና አለፍም ብሎ እጅግ በደመቀ ሰርግ ስትመጣ መደናገጣቸው አልቀረም። ስለ ሰርጓ ከመናገራችን በፊት ስለዚህ ዘርፈ ብዙ ባለሙያ ጥቂት ነገር ልንላችሁ ወደድን። ትምህርቷንም የተከታተለችው እዚያው አዲስ አበባ ነው። በልጅነቷ ወላጅ አባቷን በሞት በመነጠቋ እናቷን ለብቻቸው እንዳሳደጓት ይታወቃል። በዚህም ምክንያት አርቲስቷ ስለ እናቷ ስታወራ ከቃል ይልቅ እንባ ሲቀድማትና ለእናቷም የተለየ ፍቅር እንዳላት ስትናገር ይስተዋላል። ይህች በብዙ የትወና ስራ የምናውቃት እውቅ ተዋናይት የፊልሙን ዓለም ከመቀላቀሏ ቀደም ብሎ ከ10 ዓመት በፊት በእሱ ባህላዊ ታዩ የሺ ዘፈን ማሬ ማሬ በተሰኘው ስክሪን ላይ ብቅ ያለች ሲሆን በዛ ስራዋ በውበቷ ለእሷ ብቻ የተሰጠ በሚመስል ፍልቅልቅ ፈገግታዋ የብዙዎችን ቀልብ በቀላሉ መሳብ ችላለች። ታዲያ ይሄ ሙዚቃ በተደመጠበት ሁሉ የሞዴሏን ውበት አብሮ ሳይነሳ አልቀረም። ይሄም ወደ ፊልሙ እንድትገባ የብዙ ዳይሬክተሮችና የፊልሙ ባለሙያዎችን ቀልብ መሳብ መንገድ እንደከፈተላት ስትናገር ትደመጣለች። ከዚህ በፊት በማስታወቂያ ስራ ጥቂት የሰራች ቢሆንም ብዙ የሚባል የፊልም ስራና እውቅና የመጣው ከዚያ የዘፈን ክሊፕ በኋላ እንደሆነ ይታወቃል። ከዚያ ወዲያ ከስክሪን ያልጠፋችው እቺ እውቅ አርቲስት በሚገርም መልኩ በትላልቅ የፊልም ስራዎች የሚገርም የትወና ብቃቷን በማስመስከር ህዝቡን አስጨብጭባለች። እስካሁን 8 ፊልሞች ላይ የተወነች ሲሆን አሁንም ደግሞ ለእይታ ያልበቁ ስራ ላይ ያሉ ሌሎች ፊልሞች እንዳሉና በቅርቡም ለስክሪን እንደሚበቁ ተናግራለች። ከሰራቻቸው ፊልሞችን በጥቂቱ የከበረ ድሃ፣ የፍቅር ሰው፣ ቡሊ ማነቂያ በተለይም ከኤርሚያስ ታደሰና ከታሪኩ ብርሃኑ ባባ ጋር የተጣመረችበት እርቅ ይሁን የተሰኘው ፊልም ከብዙዎች አድናቆትን ያተረፈላትና አይረሴ ስራዋ እንደሆነ ይታወቃል። በዚህ ፊልም ላይ ከመተወኗን በፊት ተጀምሮ ያላለቀ የማዕበል ዋናተኞች በተሰኘው የቴሌቪዥን ተከታታይ ድራማ ላይ ከአንጋፋ አርቲስቶች ጋር ተጣምራ ድንቅ የሚባል የትወና ብቃቷን አስመስክራ እንደነበርም ይነገራል። ይህ እንዳለ ሆኖ ከትወናው ባሻገር ከ1 ሚሊዮን በላይ ተከታይ ያፈራችበት የኢንስታግራም ገጿ በማስታወቂያ ስራ ብዙ ገቢ የምታገኝበት እንደሆነ ይነገራል። የመጀመሪያ የማስታወቂያ ስራ ክፍያዋ 600 ብር እንደሆነ የተናገረች ቢሆንም አሁን ላይ ግን ከፊልሙ ስራ በበለጠ በሚሊዮኖች የሚቆጠሩ ብሮችን እንደምታፍስበት የማይደበቅ ሀቅ ነው። በዚህ የፊልሙን ዓለም መቀላቀል እጅግ ከባድ በሆነበት ጊዜ ላይ በአጭር ጊዜ መታ የእውቅናውን ማማ ለመቆናት ጊዜ ያልፈጀባት ይህች አርቲስት ስነ ስርዓቷ፣ ጨዋነቷ፣ ብቃቷ አይረሴ እንድትሆን አድርጓታል። ታዲያ ከወደ ሰሞኑ ከየት ተደብቆ የቆየ እንደሆነ ሳይታወቅ ሽምግልና ተልኮ ከሰርግም ባልተናነሰ መልኩ ተከብሮ አልፏል። ከቅርብ ጊዜ ወዲህ ብራይድ፣ ቤቢ ሻወር፣ ዌዲንግ ሻወር፣ ጄንደር ሪቪል የሚባሉ ከባህላችን የወጡ ናቸው እየተባሉ የሚጠለጠሉ ድርጊቶች ቢሆኑም ግን በወጣቱና በአርቲስቶቹ ዘንድ እየተዘወተሩ ይገኛል። ሽምግልናም ልጅህን ለልጄ ከመባል አልፎ እንደ ሰርግ በሚሊዮኖች እየተደገሰ መከበር ከጀመረ ሰነባብቷል። ይሄም ምንም በብዙዎች በኩል ተቀባይነት ባያገኝም የፌናንም ሽምግልና ከሌሎቹ እንዲያውም በተለየ አገሩ ላይ አበባ የቀረ እስከማይመስል ድረስ በብዙ የአበባ ስጦታዎች እንደ ሀገር ባስገረመ ሰርግን በሚያስንቅ ድግስ ተከብሮ አልፏል። እንግዲህ ልቧን በፍቅር አሸንፎ ይህችን ዘርፈ ብዙ ባለሙያ የራሱ ያደረገው ይሄ ሰው ማን ነው የሚለው ብዙዎችን እያነጋገረ ያለ ሲሆን እኛም ይህችን ጨዋ ልጅ አሸንፎ ቤተሰቦቿንም ውሰድ ፈቅደናል አስብሎ የራሱ ያደረገውን ሰው ማንነት አጣርተን መተናል። አብራችሁን ቆዩ። ብዙውን ጊዜ አርቱ ዓለም ላይ ያሉ ሰዎች በራሳቸው ሙያ ውስጥ ያለ አሊያም ከነሱ ብዙ ካራቀ ሰው ጋር ሲጣምሩ የሚስተዋል ሲሆን ከስራዋ አንጻር ፌናን ወይ ተዋናይ አሊያም ዳይሬክተር አለፍ ካለ ከአንድ ሞዴል ትጣመራለች ተብላ ስትጠበቅ፣ እሷ ግን በሚደንቅ መልኩ ከአርቱ ዓለም ፍጹም ከራቀ አንድ ኢንጂነር ሰው ጋር በመሆን ብዙዎች እንዲደነቁባት ሆናለች።
ይህም የረጅም ጊዜ ጓደኛዋ ስሙ ፍቅራብ ይሰኛል። የ10 ዓመታት ያህል ትውውቅ እንዳላቸው የሚነገር ሲሆን ትውውቃቸውም እጅግ በሚደንቅ መልኩ የፌናን የመጀመሪያ ስራዋ በሆነው የእሱ ባለው ይታየው የሺ ዘፈን ሞዴልና በተወነችበት ዘፈኑ በተደጋጋሚ ሲደመጥ የሰማው ይሄ ሰው ሞዴሏን አውቃታለሁ፣ የጋራ ጓደኞችም አሉን በማለት በጓደኞቿ በኩል የተዋወቃት ሲሆን እንደ ቀልድ በጓደኝነት የተጀመረው ግንኙነት አድጎ ወደ ፍቅር ዛሬም በትዳር ለፍሬ በቅቷል። እንኳን ደስ ያላችሁም ብለናል። የቅርብ ሰዎች እንደሚናገሩትም ይሄ ሰው በኮንስትራክሽን ቢዝነስ ውስጥ ያለ ትልቅ ባለሀብትና ልክ እንደሷ ቆንጆ መልከ መልካም የሆነ ወጣት እንደሆነ ይነገርለታል። ታዲያ ይሄ ትልቅ የተባለው የሽምግልና ስነ ስርዓት ከመነጋገሪያነት ሳያባራ በአርቲስቶች የደመቀ ሰርግም እንደተደረገላት እየተወራ ይገኛል። ከትላልቅ የተወና ፈርጦች እነ ሰላም ተስፋዬ፣ ሩታ መንግስታብ፣ እፀ ህይወት አበበ እንደነ ሊደና ሰለሞንም ያሉ እውቅ ሞዴሎችና የማስታወቂያ ባለሙያዎች በተገኙበት እጅግ በደመቀ መልኩ እንደተከበረ በተለያዩ የማህበራዊ ሚዲያዎች ላይ ወሬው እየተዘዋወረ የሰሞኑ መነጋገሪያ ሆኖ ሰንብቷል። ታዲያ ከሰርጉ እኩል መነጋገሪያ የሆነው ጉዳይ የባሏ ምስል ለምን ማህበራዊ ሚዲያ ላይ አልወጣም፣ ባሏ መደበቅ ለምን ፈለገ የሚለው ነው። ይህ እንደነበረ ሆኖ የባሎቻቸውን ምስልና ፍቅራቸውን ወይም ትዳራቸውን ማህበራዊ ሚዲያ ላይ ይፋ ያደረጉ ብዙ አርቲስቶች በሚያሳዝን ሁኔታ ትዳራቸው በፍቺ እየተደመደመ ይገኛል። ሌሎችም በትዳራቸው መሀል ልጆች ከተፈጠሩ በኋላ ትዳራቸው ወደ ፍቺ በማምራቱ ሲንግል ማም በመሆን ልጆቻቸውን ለብቻቸው እንዲያሳድጉ ተገደዋል። ታዲያ የነዚህ አዲስ ተጣማሪዎችን ዕጣ ፈንታ እንደዚህ እንዳይሆን ከሰው አይን ደበቅ ማለቱ የተሻለ ነው የሚሉም አልጠፉም። በቀለበቷ ጊዜ እንኳን ጥቂት የቀለበት ፎቶዎችን ብቻ ኢንስታግራም ላይ ያስቀመጠችው ይቺ አርቲስት ያኔም ቢሆን የባሏን ፊት የሚያሳይ ማንነቱን የሚገልጽ ምንም አይነት ምስል ያላስቀመጠች ሲሆን አሁንም ከቀለበት ጀምሮ በሽምግልና በሰርግም የባሏን ማንነት ሳይታወቅ ቆይቷል። ፊቱ ታየም አልታየም ይቺ የብዙ አይኖች ማረፊያ የሆነች እንቦጥ አበባ ብዙዎች እየወደዷት እያፈቀሯት ከነዛ ሁሉ መካከል መርጣ ባሌ ብላ ከሷ ከጎጆ ልትመሰርት መርጣለች። እኛም ለነዚህ ተወዳጅ ወጣት ተጣማሪዎች ረጅም የትዳር እድሜ ከፍቅርና ከፍሬ ጋር ተመኘንላችሁ። እዚህ የቀረ አርቲስት በሌለበት የደመቀ የሰርግ ፕሮግራም ላይ ተዋናይት ሃናን ታሪክ አልተገኘችም። ካላቸው የጠበቀ ጓደኝነትና ቅርርብ አንጻር ለምንድን ያልተገኘችው የሚለው በብዙዎች ዘንድ ጥያቄ ፈጥሮ ነበር። ለዚህም ጥያቄ አርቲስት ሃናን ታሪክ መልስ ሰጥታለች። መልሷም ያልተገኘሁት ወልጄ በመተኛቴ ምክንያት ነው እንጂ በዚህ አይረሴ በሆነው የህይወትሽ ክፍል ላይ አብሬሽ ብሆን በጣም ደስ ይለኝ ነበር። ቢሆንም ግን ረጅም የትዳር ዘመን ከደስታና ከፍሬ ጋር እመኝልሻለሁ በማለት መልካም ምኞቷን ገልጻለች። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮውን ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ የተሰማችሁንም ኮሜንት ላይ ማስቀመጣችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።